ሰላም ሰላም ተማሪዎች እንዴት ናችሁ? ዛሬ እንግዲህ በዴቨሎፕመንት ኢኮኖሚክስ ዋንን ሰርዲር አንድ ኮርስ ይዤላችሁ መጥቻለሁ። ቻፕተር ዋን ነው የምጀምረው። እንግዲህ በዚህ ቲዩቶሪያል ላይ የተለያዩ የኢኮኖሚክ ዲፓርትመንት ያሉ ኮርሶች እንዲሁም እስከ ሚዳቸውና እስከ ኤግዛማቸው ሌሰኖቻቸው እየተሰሩበት ያለ ቻናል ነው። ስለዚህ ሰብስክራይብ በማድረግ ቤተሰብ ሆናችሁ አዲስ ነገር ስለቅ እንዲደርሳችሁና እንድትጠቀሙበት እላለሁ። ሌላው ቴሌግራም ሊንክ ዲስክሪፕሽን ላይ ያለላችሁ እሱ ላይ በመግባት ቴሌግራም ጆይን አድርጉ ግሩፕ ላይ እና የፈለጋችሁትን ጥያቄ እዛ ላይ መጠየቅ ትችላላችሁ። እዚህ ላይም ኮሜንት እና ላይክ ሼር ማድረግ እንዳይረሳ። በተለይ ኮሜንት ላይ ሀሳብ አስተያየታችሁን ስጡኝ። ምክንያቱም የእናንተ አስተያየት እኔን ወደፊት ለምሰራው ስራ ሞር ዳይሬክሽን ሆኖ ስለሚጠቅመኝ ማለት ነው። እና ወደ እለቱ ሌሰን እንገባለን ማለት ነው። ከዛ በፊት ግን ቪፒኤን ያላችሁ ካላችሁ ቪፒኤን እያበራችሁ ብታዩልኝ በጣም ደስ ይለኛል። ወደ እለቱ ሌሰን እንገባለን። ኦኬ እንግዲህ የዕለቱ ሌሰን ሊሆን የሚችለው ስለ ዴቨሎፕመንት ኢኮኖሚክስ ኢንትሮዳክሽን ነው ሊሆን የሚችለው ማለት ነው። ስለ ዴፊኒሽኑ፣ ስለ ስኮፕ እና ኔቸር ኦፍ ዴቨሎፕመንት ኢኮኖሚክስ የምናይ ይሆናል። ወደፊት በጣም ስለ ዴቨሎፕመንት ኢኮኖሚክስ ምንድን ነው የሚለውን በዩኒት ዋንም ሆነ በዩኒቱ ስለ ምንድን ነው ኤምፋሳይዝ የሚያደርገው ዴቨሎፕመንት ኢኮኖሚክስ የሚለውን አብረን የምናይ ነው የሚሆነው ማለት ነው። እና ላይክ እና ሰብስክራይብ በማድረግ ጀምሩት። እንግዲህ እንደምናውቀው ዴቨሎፕመንት ኢኮኖሚክስ ማለት ምን ማለት ነው? መጀመሪያ ለምንድን ነው ስፔሻል ፊልድ ኦፍ ኢኮኖሚክስ ሊሆን የቻለው? አንድ ብራንች የሆነውስ ለምንድን ነው የሚለውን እናያለን ማለት ነው። ስለዚህ እንግዲህ እኔ ከማውቀው ስነግራችሁ ዴቨሎፕመንት ኢኮኖሚክስ ስለምን ያጠናል፣ ዴቨሎፕመንት ኢኮኖሚክስ ምንድን ነው ለሚለው it is a branch of economics ነው ማለት ነው። ዴቨሎፕመንት ኢኮኖሚክስ is a branch of economics. It focused on the economic development of low income countries and regions. It seeks to understand the cause and dynamic of poverty and inequality, economic growth, improve living standard ሊሆን ይችላል or reduce poverty ሊሆን ይችላል or ደግሞ promote the policy to sustainable economic development ለማምጣት ፖሊሲዎችን ፕሮሞት ለማድረግ እነኚህን ነገሮች ለኢኮኖሚክ እድገት የሚያስፈልጉ ነገሮችን በሙሉና ከኢኮኖሚክ እድገት በተቃራኒ ያሉትን ደግሞ ለመቀነስ የሚያስፈልጉ ሜካኒዝሞችን ሙሉ በሙሉ ዴቨሎፕመንት ኢኮኖሚክስ ኖሌጅ ይሰጠናል ማለት ነው። ዴቨሎፕመንት ኢኮኖሚክስ ወደ ቴክስታችን ስንመለስ ዴቨሎፕመንት ኢኮኖሚክስ is considered as initial or original thought by some and contemporary field of study in economics by others. Although there is almost a consensus that it is a fundamental field within the disciplines of economics ይላል ማለት ነው። ስለዚህ ዴቨሎፕመንት ኢኮኖሚክስ በአንዳንዶቹ ኢኒሻል ወይም ደግሞ ኦሪጂናል ቶውት ነው ብለው በአንዳንዶቹ ኢኮኖሚክስ ይተረጉሙታል። it is initial or original thought ብለው ይተረጉሙታል። ሁለተኛው ደግሞ ሌላኛዎቹ ደግሞ ግማሾቹ it is a contemporary field of study ነው ብለው ይሉታል። ኮንቴምፖራሪ ፊልድ ኦፍ ስተዲ ነው ይሉታል ማለት ነው ሌሎቹ ኢኮኖሚክሶች። although there is almost consensus that it is fundamental field within the discipline of economics, ምንም እንኳን በኢኮኖሚክስ ውስጥ ፋንዳሜንታል ፊልድ ሆኖ ቢቀጥልም ነገር ግን ግማሹ ምን ይሉታል? ኢኒሻል ነው ይሉታል፣ ኦሪጂናል ተውት ነው ይሉታል። ግማሾቹ ደግሞ ኮንቴምፖራሪ ፊልድ ኦፍ ስተዲ ነው ይሉታል ማለት ነው። ለምንድን ነው ኦሪጂናል ነው ወይም ደግሞ ኮንቴምፖራሪ ነው የተባለበት ምክንያት ለምንድን ነው? እንዲሁም ደግሞ ፋንዳሜንታል ፊልድስ የተባለበት ምክንያት ለምንድን ነው የሚለውን ስናይ ሁሉም የራሳቸውን ባህሪ ወይም ደግሞ ያጠኑበትን መንገድ ያስቀምጡልናል። ስለዚህ ዋይ ኦሪጂናል ለምን አላችሁ ስንላቸው through no systematic development economics many centuries ago scholars started to explore and understand how resource and their allocations, human behavior, institutional arrangement, private decision making, and public policy joint influence the level and evolution of human living condition ስላጠኑ ይለናል ማለት ነው። ስለዚህ ኦሪጂናል ነው የምንለው ዴቨሎፕመንት ኢኮኖሚክስን ዴቨሎፕመንት ኢኮኖሚክስ ስሩ ኖ ሲስተማቲክ ራሱ ሳይሆን ሲስተማቲካል ፎርም ራሱ ሳይዝ ከብዙ መቶ ሺህ ዓመታቶች በፊት የተጀመረ ነው እና በዛን ጊዜ ስኮላሮች የራሳቸውን የሆነ ሜተር ተጠቅመው ሲስተማቲክ ያልሆነ ሜተር ተጠቅመው ኤክስፕሎር እና አንደርስታንድ ማድረግ ችለው ነበረ። ስለምን? ስለ ሪሶርሶች እና ዜሮ አሎኬሽን
ስለ ሪሶርስ እና የእነሱ ዲስትሪቢዩሽን ምን ይመስላል የሚለውን ማጥናት ችለዋል። ስለ ሰው ልጅ ቢሄቨር ኢንስቲቱሽናል አሬንጅመንት እንዴት እንደሆነ ማጥናት ችለዋል። ፕራይቬት ዲሲሽን ሜኪንግ ስለሱም ጥናት አካሂደዋል ስኮላሮች። እንዲሁም ደግሞ ፐብሊክ ፖሊሲ እነሱን ጥናት አካሂደዋል። ሶ እነኚህን ጥናት አካሂደው ጆይንትሊ በአንድ ላይ በማድረግ እንዴት ነው የሰው ልጅ ሁማን ሊቪንግ ኮንዲሽኑን ወይም ደግሞ አሁን ኢቮሉሽኑን የሁማን ሊቪንግ ኮንዲሽን እየተሻሻለ ነው የመጣው ዛት ኢዝ ኢቮሉሽን አይደለ? ስለዚህ እሱን እንዴት አፌክት እንዳደረጉት ከ100,000 ዓመታት በፊት ራሱ ስኮላሮች ጥናት ላይ ነበሩ ማለት ነው። ሶ ዴቨሎፕመንት ኢኮኖሚክስ ቢኮዝ ኦፍ ዚስ ምን ተባለ ማለት ነው? ኦሪጂናል ነው ተባለ ወይም ደግሞ ኢኒሻል ነው ተባለ ማለት ነው። ኦኬ ዘ ሰከንድ ዴፊኒሽን ኢት ኢዝ ኮቴምፖራሪ የሚለው ነው። ለምን ኮቴምፖራሪ ተባለ? ቢኮዝ ኤ ሲስተማቲክ ስተዲ ዴቨሎፕመንት ኢኮኖሚክስ ኢዝ ኤ ሲስተማቲክ ስተዲስ ኦፍ ዘ ፕሮብለምስ ኤንድ ፕሮሰስ ኦፍ ኢኮኖሚክ ዴቨሎፕመንት ሃዝ ኢመርጅድ ኦንሊ ኦቨር ዘ ፓስት 5 ዲኬድስ ኦር ሶ። ስለዚህ ኮቴምፖራሪ ያስባለው ደግሞ ምንድን ነው? ሲስተማቲክ ስተዲ ከሆነ በሆነ መንገድ ችግሮችንና የተለያዩ የኢኮኖሚክ ዴቨሎፕመንት ፕሮሰሶች አሉ። ለኢኮኖሚክ ዴቨሎፕመንት ኦብስታክል የሚሆኑ ችግሮች አሉ። ሶ እነሱን ማጥናት የተጀመረው ኢቭን ምንድነው ፓስት 5 ዲኬድስ ጀምሮ ነው። ከ50 ዓመታት ወዲህ ነው የተጠናው። ስለዚህ ምንድነው ኮቴምፖራሪ ነው የሚሉት። ኮቴምፖራሪ በቅርብ ጊዜ የተጸና ስለሆነ ማለት ነው። ኦኬ ኮቴምፖራሪ በዚህ መልኩ ነው የሚሉት። ሶስተኛው ዴፊኒሽን ዴቨሎፕመንት ኢኮኖሚክስ ኢዝ ኤ ፋንዳሜንታል ፊልድ ኦፍ ኢኮኖሚክስ ነው። ስለዚህ ለምን ፋንዳሜንታል አልነው? ሶ ፋንዳሜንታል ያልንበት ምክንያት የራሳችን የሆነ ምክንያት አላቸው። ሶ ሞስት ኦፍ ዘ ፒፕል ኢን ዘ ወርልድ አር ፑር ናቸው። ሶ አብዛኛው ሰው ፑር እንደሆነ ያው ከኛ ሀገር ኮንቴክስት አንጻርም ይታወቃል። ሶ ኢፍ ዊ ናው ዘ ኢኮኖሚስት ኦፍ ቢንግ ፑር ዊ ውድ ናው ማች ኦፍ ዘ ኢኮኖሚስት ዛት ሪሊ ማተርስ። ስለዚህ እኛ ኢኮኖሚክስ ቢንግ ፑር በኢኮኖሚክ ቢንግ ፑር መሆናችንን ብናውቅም ነገር ግን ምን ማወቅ እንፈልጋለን? ድሃ የሆንበት ምክንያት ምንድን ነው የሚለውን ማወቅ እንፈልጋለን። ስለዚህ ይሄ ደግሞ ድሃ የሆንበት ምክንያትና ከዚህ ድህነት መንገድ ወይም ደግሞ ከዚህ ድህነት አረንቋ የምንወጣበትን ሪሜዲስ ወይም ደግሞ ሶሉሽን ምንድን ነው ብለን የሰው ልጅ ሲጠይቅ ወይም ደግሞ ኢኮኖሚስቶች ሲጠይቁ በማን መልስ ያገኛሉ? በዴቨሎፕመንት ኢኮኖሚክስ ያገኛሉ ማለት ነው። ስለዚህ ኢን ቬሪ ሲምፕል ተርም ዴቨሎፕመንት ኢኮኖሚክስ ሜንሊ ፎከስ ኦን ኢምፕሩቪንግ አወር ኖሌጅ ኦፍ ቢይንግ ኦር ቢካሚንግ ፑር ድሃ የሆንበትን ወይም ደግሞ ድሃ ሊያደርጉ የሚችሉ መንገዶችን ይገልጽልናል። ዴቨሎፕመንት ኢኮኖሚክስ ኤንድ አባውት ዘ ፕሮሰስ ኦር a way by which people avoid or escape poverty and enjoy improved standard of living. so ድሃ የምንሆንበትንና ድሃ የሆንበትን መንገድ ነግሮም እንደገና ደግሞ ከዚህ ድህነት ቦታ ላይ እንዴት እስኬፕ አድርገን የተሻለ ሊቪንግ ስታንዳርድ እንዲኖረን የራሱን የሆነ ምክር ይለግሰናል። እንደዚህ አድርጋችሁ ከዚህ መውጣት ትችላላችሁ ይለናል ማለት ነው። ስለዚህ ችግር ማብራራት with their solution ማለት ነው። so that is because of this ዴቨሎፕመንት ኢኮኖሚክስ አር ፋንዳሜንታል ይላሉ ማለት ነው ግማሾች። ኦኬ ዋት ኢዝ ኢት ታዲያ ዴቨሎፕመንት ኢኮኖሚክስ ማለት ምን ማለት ነው? በአጠቃላይ ቅድም ገልጬዋለሁ። ኢት ኢዝ ኤ ብራንች ኦፍ ኢኮኖሚክስ ዛት ሰምሃው ድራው ኦን ሪሌቫንት ፕሪንሲፕልስ ኤንድ ኮንሰፕትስ ፍሮም አዘር ብራንች ኦፍ ኢኮኖሚክስ ከሌሎች ብራንች ኦፍ ኢኮኖሚክስ የተወሰኑትን ፕሪንሲፕሎች እና ኮንሰፕቶች ወስዶ ከዚያ and rapidly involve its own distinctive analytical and methodological identities ከሌሎች የተወሰነ ኮንተንት ወስዷል ወይም ደግሞ የተወሰነ ኮንሰፕትና ፕሪንሲፕል ይወስዳል ከኢኮኖሚክ ፊልዶች ማለት ነው። እንዲሁም ደግሞ የራሱን ዲሲፕሊን ወይም ደግሞ የራሱን ዲስቲንክቲቭ አናላይሲስ አድ በማድረግ የራሱን ሜቶዶሎጂ በመጠቀም ስፔሻል ፊልድ ኦፍ ኢኮኖሚክስ ሆኖ እንደ አንድ ብራንች የተቆጠረ ነው ማለት ነው ዴቨሎፕመንት ኢኮኖሚክስ። ኦኬ ዴፊኒሽኑን ካየን ዋት ዲስቲንጉሽ ቢትዊን ዴቨሎፕመንት ኢኮኖሚክስ ፍሮም ኮንቬንሽናል ኦር ትራዲሽናል ኢኮኖሚክስ ኤንድ ፖለቲካል ኢኮኖሚክስ የተለያዩ ኢኮኖሚክስ ፊልዶች አሉ። ሶ ዴቨሎፕመንት ኢኮኖሚክስ ከነኛ በምንድን ነው የሚለየው? ለጊዜው የምናየው ከትራዲሽናል ወይም ደግሞ ከኮንቬንሽናል ኢኮኖሚክስ እና ከፖለቲካል ኢኮኖሚክስ ዴቨሎፕመንት ኢኮኖሚክስ በምን ይለያል ነው የሚለውን ነው የምናየው። ኦኬ ፍሮም ዞስ ቱ ቲንግስ ዴቨሎፕመንት ኢኮኖሚክስ ዲፈርስ ቢኮዝ ኦፍ they combine
ትራዲሽናል ኦር ኮንቬንሽናል ኢኮኖሚክስ ኤንድ ፖለቲካል ኢኮኖሚክስ ሁለቱን ምን አድርጎ ይዛል? አጣምሮ ስለሚይዝ ዴቨሎፕመንት ኢኮኖሚክስ ብሮድ ሆኖ ከነኚህ ሊለይ ይችላል ማለት ነው። ስለዚህ ትራዲሽናል ኮንቬንሽናል ኢኮኖሚክስን ይጠቀማል። ሰም የተወሰነ ሂስቶሪካል ዴቨሎፕመንት ኤክስፔሪንሶችንም እንደዚሁ ይጠቀማል። ከዚያ በኋላ ፖለቲካል ኢኮኖሚውንም ሁለቶቹን አጣምሮ የተወሰነ ሂስቶሪካል ዴቨሎፕመንት ኤክስፔሪንሶችን ወስዶ አንድ ላይ ዴቨሎፕመንት ኢኮኖሚክስ ሁሉንም አጣምሮ ይጠቀማል ማለት ነው። ዛት ኢዝ ዲፈር ፍሮም ዘቱ ማለት ነው። ከሁለቱ የሚለየው ይሄ ነው። ኦኬ ከሁለቱ ተለየ ስንል እንግዲህ ሁለቱ ምንድን ነው የሚያጠኑት? ዴቨሎፕመንትስ ምን ጨመረ ከነሱ የተጨመረ ምንድን ነው የሚለውን ትራዲሽናል ወይም ኮንቬንሽናል ኢኮኖሚክስ የምናወራው ዴልስ ዊዝ ዘ ኤፊሽንት አሎኬሽን ኦፍ ሪሶርስስ ኤንድ ዜር ኦፕቲማል ግሮዝ ኢፍ ሪኒዌብል ቱ ፕሮዱስ ዋይድ ሬንጅ ኦፍ ጉድስ ኤንድ ሰርቪስስ ማለት ነው። ስለዚህ ትራዲሽናል ኢኮኖሚክስ ወይም ደግሞ ኮንቬንሽናል ኢኮኖሚክስ የሚያወራን ስለምንድን ነው? ኤፊሽንት አሎኬሽን ኦፍ ሪሶርስ ብቻ ነው። ኤፊሽንት አሎኬሽን ኦፍ ሪሶርስ እና ሃው ቱ ማክሲማይዝ ዚስ ሪሶርስ የሚለውን ብቻ ነው ማለት ነው። እንዴት ማክሲማይዝ እናደርጋለን ይህን ሪሶርስ? ኢፍ እሱም ምን ከሆነ ሪኒዌብል ከሆነ የሚታደሱ ነገሮች ከሆኑ ሃው ቱ ፕሮዱስ ዋይድ ሬንጅ ኦፍ ጉድስ ኤንድ ሰርቪስ እነኝህን በመጠቀም ማክሲማይዝ ማድረግ አውትፑታችንን እንዴት እንችላለን የሚል ነው ማለት ነው፣ ትራዲሽናሉ ማለት ነው። ኦኬ ታዲያ ይሄ ኦፍትን ኢት ዩዝስ ማርጂናል ኮንዲሽንስ ፎር ዲሲሽን ሜኪንግ ማለት ነው። ለምንድን ነው የምንጠቀመው? ወይም ደግሞ ምንድን ነው የሚጠቀመው ይሄ ትራዲሽናሉ? ማርጂናል ኮንዲሽንስ ፎር ዲሲሽን ሜኪንግ፣ ለዲሲሽን ሜኪንግ ማርጂናል ኮንዲሽኖችን ነው የሚጠቀመው። ዋይ ማርጂናል ኮንዲሽኖችን ነው የሚጠቀመው ስንል ምን ማለታችን ነው? ያ ማለት የተወሰነ ሪሶርስ አለ። እነኚህን ሪሶርስ ተጠቅመን ሪኒዌብል ከሆነ ዋይድ ሬንጅ ኦፍ ጉድ ኤንድ ሰርቪስ ማምረት ነው አለን አይደለ? ስለዚህ አንድ ሪሶርስ አዲስ እናደርግ የተጨማሪውን ወይም አዲሽናል አውትፑታችንን ነው ኮንሲደር የምናደርገው ማለት ነው። ቢኮዝ ኢት ፎከስድ ኦን ግሮዝ ማለት ነው። ኦንሊ ሪሶርስ ግሮዝ ላይ ነው ፎከስ የሚያደርገው ማለት ነው። ሶ ኢት ኦፍትን ጋይድ ሃው ፒፕል ሳቲስፋይ ፒውርሊ ማቴሪያሊስቲክ ኒዳቸውን ብቻ። ስለዚህ ሪሶርስ ስንል ምንድን ነው? ማቴሪያሊስቲክ ኒድ ነው። ስለዚህ ይሄ ትራዲሽናሉ ማቴሪያሊስቲክ ኒድን ብቻ ነው ማለት ነው ሳቲስፋይ የሚያደርግልን። and it is often influenced by self interest orientation toward economic decision making። ስለዚህ ሌላ ደግሞ ሰልፍ ኢንተረስት ኢኮኖሚ ኦሪየንቴሽን ነው። ያ ማለት የራሳችንን ጥቅም ብቻ ነው የምናስበው ማለት ነው ትራዲሽናል ኢኮኖሚክስ ከሆነ። ለመጪው ትውልድ ወይም ደግሞ ሰስቴኔብል ለሆነ ዴቨሎፕመንት አይጠቅመንም ማለት ነው። ሁለተኛው ብራንች ፖለቲካል ኢኮኖሚ ነው። ፖለቲካል ኢኮኖሚ ዴልስ ዊዝ the social and institutional process through which certain group of economic and political elites influence the allocation of resources። ስለዚህ ፖለቲካል ኢኮኖሚ ደግሞ በፖለቲካና በኢኮኖሚ ኤሊት የሆኑ ሰዎች የሪሶርስ አሎኬሽኑ ላይ ምን አይነት ኢፈርት እንዳላቸው የሚያሳየን ወይም ደግሞ ዲስክራይብ የሚያደርግልን ኮርስ ነው ማለት ነው ፖለቲካል ኢኮኖሚ። ስለዚህ የሚያወራው ስለ ማህበራዊ፣ ስለ ኢንስቲቱሽናል ፕሮሰስ ስሩ ሰርቴን ግሩፕ ኦፍ ኢኮኖሚክ አሉ። ያ ማለት ፖለቲካል እና ኢኮኖሚክ ኤሊት የሆኑ የተማሩ ሰዎች ማለት ነው በሁለቱ ዙሪያ። እነሱ እንዴት ነው ኢንፍሉዌንስ የሚያደርጉት ሪሶርስ አሎኬሽኑን የሚለውን ነው ማለት ነው። ለምሳሌ እንደ ሀገራችን ኮንቴክስት አንድ የተማረ ፖለቲከኛ በአንድ ክልል ውስጥ አስተዳደር ተደርጎ ሲሾም ያንን ሪሶርስ ከፈለገው ለራሱ ወገን ብቻ ተደራሽ በማድረግ ኢንፍሉዌንስ ያደርጋል ሪሶርስ አሎኬሽንን። ያ ማለት ፌርሊ ዲስትሪቢዩት እንዳያደርግ ያደርጋል ማለት ነው። ስለዚህ እዚህ ላይም ኢኮኖሚክ እና ፖለቲካል ኤሊት የሆኑ ሰዎች ሪሶርስ አሎኬሽን ላይ እንዴት ምን አይነት ኢንፍሉዌንስ እንዳላቸው የሚያሳየን ነው ፖለቲካል ኢኮኖሚ። ዘ ሮል ኦፍ ፓወር ኢን ፖለቲካል ኤንድ ኢኮኖሚክ ዲሲሽን ሜኪንግ። ስለዚህ ስለ ኢኮኖሚና ስለ ፖለቲካ ውሳኔ ለመስጠት ዘ ሮል ኦፍ ፓወር ኃይል ያስፈልጋል። ስለዚህ የዛ የኃይልን ሚና ነው የሚነግረን ማለት ነው ፖለቲካል ኢኮኖሚ። ፎር ኢንስታንስ ዲክታቶሪያል ኦር ዲሞክራቲክ ገቨርንመንት ከሆነ፣ ፌዴራል ኦር ሴንትራላይዝድ ገቨርንመንት ከሆነ፣ ራሽያል ኦር ኦል ኢንክሉሲቭ ገቨርንመንት ከሆነ እነኚህ ሁሉም ሪሶርስ አሎኬሽናቸው የተለያየ ነው ማለት ነው። ስለዚህ ይሄ ምንድነው ዘ ሮል ኦፍ ፓወር ኢን ዘ ሪሶርስ አሎኬሽን ወይም ደግሞ ኢኮኖሚክ ኤንድ ፖለቲካል ዲሲሽን ሜኪንግ ላይ ያለውን ኢንፍሉዌንስ ወይም ደግሞ ሮል ነው የሚያሳየን ማለት ነው። ኦኬ ከነኚህ ከሁለቱ ታዲያ ዘስ ዴቨሎፕመንት ኢኮኖሚክስ ዴልስ ዊዝ ሃው ኤፊሽንት አሎኬሽን ኦፍ ሪሶርስ ኤንድ ዜር ሰስቴናብል ግሮዝ
እንዴት ኤፊሽንት አሎኬት እናደርጋለን፣ ሪሶርስን ኤፊሽንትሊ አሎኬሽን እንዴት እናደርጋቸዋለን፣ እንዲሁም ደግሞ ሰስቴንድ የሆነ ቋሚ የሆነ ግሮዝ እንዴት ልናመጣ እንችላለን። which is የማን ነው ማለት ነው? ይሄ የትራዲሽናል ወይም ደግሞ የኮንቬንሽናል ዴፊኒሽን ማለት ነው። ሌላው ኢኮኖሚክ ሶሻል ፖለቲካል ፕሮሰስ ኤንድ ዜር ትራንስፎርሜሽን፣ ይሄ ደግሞ የማን ነው? የፖለቲካል ኢኮኖሚ ማለት ነው። ስለዚህ ኢኮኖሚያዊ ሲቹዌሽኑን፣ ሶሻል ማህበራዊ ሲቹዌሽኑን፣ ፖለቲካዊ ሲቹዌሽኑን ወይም ደግሞ ፕሮሰሱን አይተን እነኚህን ነገሮች ከባክዋርድ ወደ ሞደርናይዜሽን እንዴት ትራንስፎርም እንደምናደርግ ዴቨሎፕመንት ኢኮኖሚክስ ይጠቁመናል። ሌላው ዘ ሮል ኦፍ ቫሊዩስ attitude and institution contributed for the growth of the living standard of the people። ሌላ ከሁለቱም በተጨማሪ ደግሞ የሚጨምረው ምን ነው? ያለን ቫሊዩ ሮል ኦፍ ቫሊዩ የኛ ቫሊዩ አስተሳሰባችን እና ኢንስቲትዩሽን የተለያዩ ተቋማት በሰው ልጅ ስታንዳርድ ኦፍ ሊቪንግ ላይ የሚያመጡትን ለውጥ ወይም ደግሞ ሚናቸውን ጨምሮ ይነግረናል ማለት ነው። ስለዚህ ዴቨሎፕመንት ኢኮኖሚክስ ጎዝ ቢዮንድስ ኮንቬንሽናል ኦር ትራዲሽናል ኤንድ ፖለቲካል ኢኮኖሚ ነው ማለት ነው። ከነሱ በተሻለ ተራምዶ ይሄዳል። ዘስ ላይክ ኮንቬንሽናል ኢኮኖሚክስ ከኮንቬንሽናል ኢኮኖሚክስ አንጻር ስናየው የሚያመሳስለው ነገር ዊዝ ሰጀስትስ ኦፕቲማሊቲ ቤዝድ ኦን ማርጂናል ኮንዲሽን ያደርጋል። ሶ ኮንቬንሽናል ኢኮኖሚክስ በማርጂናል ኮንዲሽን ነው ሰጀስት የሚያደርገው ኦፕቲማሊቲን ማለት ነው። በት ዴቨሎፕመንት ኢኮኖሚክስ ግን ሜይ ሪኳየር ላርጀር ገቨርንመንት ሮል ኤንድ ኮኦርዲኔሽን አመንግ ፐብሊክ ኤንድ ፕራይቬት ፎር ኢኮኖሚክ ዲሲዥን ሜኪንግ ቱ አቺቭ ዲዛይርድ ጎል። ሶ ይሄ ኮንቬንሽናል ኢኮኖሚክስ በምንድን ነው? በማርጂናል ኮንዲሽን ነው የሚያምነው። ሶ ማርጂናል ኮንዲሽን ሲያምን ግን ምንድን ነው? ኤፊሽንት አሎኬሽን ኦፍ ሪሶርስ እና ሰስቴንድ ግሮዝ ማንጣት ብቻ ነው። ነገር ግን ይሄ በማርጂናል ኮንዲሽን በማመኑም በተጨማሪ ደግሞ ዴቨሎፕመንት ኢኮኖሚክስ ምን ሊያስፈልገው ይችላል? ይሄን ነገር ለማሳካት የሆነ ላርጅ ገቨርንመንት ሮል ሊያስፈልገው ይችላል። ኮኦርዲኔት ማድረግ ሊያስፈልግ ይችላል። ፕራይቬት ሴክተር እና ፐብሊክ ሴክተርን ማጋጠም ሊያስፈልግ ይችላል። እንዲሁም ደግሞ የተሻለ ኢኮኖሚክ ዲሲዥን ሜኪንግ ያስፈልጋል ማለት ነው። የተፈለገውን አላማ ወይም ደግሞ ጎል ግብ ለመምታት ማለት ነው። ኦኬ ሶ በዚህ መልኩ ሁለቱን መግለጽ እንችላለን። ሌላው ዴቨሎፕመንት ኢኮኖሚክስ ዴልስ ሜንሊ ዊዝ ዘ ኢኮኖሚክስ ኦፍ ዴቨሎፒንግ ካንትሪስ ኢን አፍሪካ። ቅድም እንዳልኳችሁ ሎ ኢንካም ካንትሪዎችን ወይም ደግሞ ዴቨሎፒንግ ካንትሪዎችን ነው በአብዛኝ ኢምፓሳይዝ የሚያደርገው። ለምሳሌ አፍሪካን፣ በኤዥያ ያሉ፣ በላቲን አሜሪካ ዊች አባውት 2/3 ኦፍ ዘ እርዝስ ላንድ ሰርፌስን የያዙ ማለት ነው ኤንድ ሞር ዛን 4/5 ኦፍ ዘ ወርልድ ፖፑሌሽን የወርልድ ፖፑሌሽን 4/5 እና የዓለም ቆዳ ስፋትን ደግሞ 2/3 ድርሻ የያዙትን በዴቨሎፒንግ ካንትሪዎች ላይ ያለውን ኢኮኖሚካል ፕሮሰስ ነው በአብዛኛው የሚተነንት ነው። ኢን ዚስ ኮንቴክስት ዴቨሎፕመንት ኢኮኖሚክስ ኢዝ ዘ ስተዲ ኦፍ ሃው ኢኮኖሚክ አር ትራንስፎርምድ ፍሮም ከስታግኔሽን ቱ ግሮዝ፣ ቆሞ ከነበረ ኢኮኖሚ ወደ እድገት፣ ከሎ ኢንካም ቱ ሃይ ኢንካም፣ ሚሰሪ ቱ ፕሮስፐሪቲ፣ ፊው ዳይቨርሲፋይድ አዞርትመንት ኦፍ ጉድስ ፍሮም ፊው ቱ ዳይቨርሲፋይድ ወደ ሆነ ጉድ፣ ፍሮም ዲፐንደንሲ ወደ ላይብሪቲ፣ ሃው ካንትሪ ኦቨርካም ፕሮብለም ኦፍ አብሶሊት ፖቨርቲን እንዴት ኦቨርካም ማድረግ እንችላለን፣ ሃይ ሌቭል ኦፍ ኢንካም ዲስፓሪቲን እንዴት ኦቨርካም ማድረግ እንችላለን፣ ኤንድ ዋይድ ስፕሪድ አመንግ ዴቨሎፒንግ ወርልድ እንዴት ይህን ዋይድ ስፕሪድ ማድረግ እንችላለን፣ እነኚህን ነገሮች የሚለውን ያጠናልናል ማለት ነው። ኦኬ ሶ ዴቨሎፒንግ ካንትሪስ አር ሄትሮጂኒየስ ኢን መኒ ሪስፔክትስ። ሶ ይሄንን ስናጠና እንግዲህ አፌክት የሚያደርገን ነገር አለ። ምክንያቱም ዴቨሎፒንግ ሀገሮች ሄትሮጂኒየስ ናቸው፣ በተለያየ ኮንሰፕት ሄትሮጂኒየስ ናቸው። ለምሳሌ ኢንተርምስ ኦፍ ሳይዝ በጣም የተለያዩ ናቸው አይደለ? ቻይና ከቡሩንዲ ጋር ብናወዳድር በጣም ኦቨር የሆነ ልዩነት ነው ያላቸው። ስለዚህ ቻይና ዴቨሎፒንግ ናት ማለት ነው አይደለ? ሶ ባይ ዘ ዌይ ዴቨሎፒንግ ኢኮኖሚስ ምን ብሎ ያምናል? ኦል ዴቨሎፕድ ካንትሪስ አር ዴቨሎፒንግ ብሎ ያምናል። ያ ማለት ሁሉም ያደጉ ሀገራት ገና በማደግ ላይ ናቸው። እድገታቸው ምን አሉ አድገናል ብለው ቁጭ አይሉም ማለት ነው። ስለዚህ ኦል ዴቨሎፒንግ ካንትሪስ አር ዴቨሎፕድ ኦል ዴቨሎፕድ ካንትሪስ አር ዴቨሎፒንግ በት ኖት ቫይስ ቨርሳል ማለት ነው። ሶ ሶሻል ኤንድ ካልቸራል ቫሊዩን ብናያቸው የተለያዩ ናቸው። ሙስሊም ሚድል ኢስት ላይ፣ ኖርዝ አፍሪካ ላይ፣ ቡዲዝም እና ሂንዱይዝም ኢስት ኤዥያ ላይ፣ ክርስቲያኒቲ ላቲን አሜሪካ ላይ የተለያየ ሶሻል ካልቸራል ቫሊዩ አላቸው። ሌቭል ኦፍ ኢንዱስትሪያላይዜሽናቸው የተለያየ ነው። ለምሳሌ ኢትዮጵያና ቻይናን ማወዳደር
አፕ ኤንድ ዳውን የሆኑ ማለት ነው። ሌቭል ኦፍ አርባናይዜሽናቸው ሜክሲኮ ኢጅፕትን ከኢትዮጵያ፣ ሌቭል ኦፍ ዴቨሎፕመንት ሳውዝ ኮሪያ እና ብራዚልን ከቻድ እና ከቡሩንዲ ስናወዳድር፣ ዘስ ዴቨሎፕመንት ኢኮኖሚክስ ዴልስ ዊዝ ኢኮኖሚክ ኮንዲሽንስ ዴቨሎፕመንት ቻለንጅስ ኤንድ ፖሲብል ፓዝዌይ ኦፍ ኤኒ ዳይቨርሲፋይድ ዴቨሎፒንግ ኔሽን ማለት ነው። ስለዚህ በእነኚህ የተለያየ ዳይቨርሲፋይድ የሆኑ ዴቨሎፒንግ ኔሽኖች አሉ። በተለያየ ኮንቴክስት እንደሚለያዩ አየን። ስለዚህ የዴቨሎፕመንት ኢኮኖሚክስ የሚያጠናው ኢኮኖሚክ ኮንዲሽናቸው ነው። የማን የነኚህን ምን የሆኑትን በጣም ዳይቨርሲፋይድ የሆኑ ዴቨሎፒንግ ኔሽኖችን የኢኮኖሚክ ሁኔታቸውን፣ ቻለንጃቸውን፣ ፓዝዌያቸውን እንዴት አለፉ የሚሉትን የሚያጠናልን ነው ማለት ነው። እሺ አንድ እዚህ ጋር ላስቁማችሁና ምንድነው እንግዲህ የተለያዩ አገልግሎቶችን የሚሰጥ ቻናል እንደሆነ እንድታውቁልኝ ስለፈለኩ ነው። እዚህ ጋር እናንተ ሊረዱ የሚችሉ ሀሳቦችን ይዤላችሁ መጥቻለሁ። ስለዚህ የተለያዩ አሳይመንቶች ሲኖሯችሁ እንዲሁም ስለ ኮርሱ ሄልፕ ከፈለጋችሁ እርዳታ ከፈለጋችሁ ቢዚ ስትሆኑ ሊሆን ይችላል። እንዲሁም ደግሞ በጣም አሰልቺ የሆኑ አሳይመንቶች አንዳንዴ ከፈተና ጋር ሊደራረቡባችሁ ስለሚችሉ ስለዚህ እኛ ጋር ያው ፔድ ሰርቪስ እንሰጣለን ማለት ነው። 100% ኮንፊደንስ ሆናችሁ የምታስገቡት አሳይመንትን ሰርተን እናስረክባችኋለን። መሰራት የምትፈልጉ ሁላችሁም ማለት ነው በዚህ ያለው ስልክ ቁጥር አለ። በዚህ ስልክ ቁጥር በመደወል አሳውቁኝ ማለት ነው። እርዳታዬን ለእናንተ አቀርባለሁ ማለት ነው። በዚህ መልኩ እንዳያመልጣችሁ ከእንትኑ ወይም ደግሞ ከአገልግሎታችን ተሳታፊ እንድትሆኑ ቴሌግራም ግሩፕ ላይ ገብታችሁ ኦነሩን ማውራት ትችላላችሁ። አገልግሎታችሁ ይፈጸምላችኋል ማለት ነው። እንግዲህ ሞደርን ዴቨሎፕመንት ኢኮኖሚክስ ላይ ከመምጣታችን በፊት ኢቮሉሽን ኦፍ ዴቨሎፕመንት ኢኮኖሚክስ ልንገባ ነው። ኢቮሉሽን ማለት እንግዲህ ምንድነው? የአንድ ፕሮሰስ ስሩ ፕሮሰስ የሚያድግ ነገር ነው አይደል? ኢቮሉሽን አሁን ሞደርን ዴቨሎፕመንት ኢኮኖሚክስ የመጣው መቼ ነው ይለናል። በ1940ዎቹ ነው የጀመረው ይለናል። እዛ ድረስ እንዴት ሄደ የሚለውን ኢቮሉሽን የምናይበት ይሆናል። ሞደርን ዴቨሎፕመንት ኢኮኖሚክስ አሮዝ ኢን ሳብጀክት አስ ኤ ሌት 1940s as an economic counterpart of the political interdependence emerged in a number of countries in Asia, አፍሪካ፣ ካሪቢያን ኤንድ ላቲን አሜሪካ። በ1940ዎቹ ሞደርን ዴቨሎፕመንት ኢኮኖሚክስ ምንም መሰረት አድርጎ ነው የመጣው? ኢኮኖሚክ ካውንተር ፓርት የሆነውን ፖለቲካል ኢንዲፐንደንስን ይዞ ነው የመጣው ማለት ነው። በዛን ሰዓት ነው እንደ ሳብጀክት የተመሰረተው። The development economy started to focus on the study of problem and possible remedies of regions that had been considered ማለት ነው። ስለዚህ አሁን ሞደርን ላይ ከመረሳችን በፊት ዴቨሎፕመንት ኢኮኖሚክስ ግን የሚያጠናው ምንድነው? ምን አይነት ችግር ነበረ? እንዴትስ ታለፈ? ወደፊትስ የሚመጡትን ነገሮች እንዴት እንፍታቸው? እንዴት ድሃ ሆነን እንዴት ሀብታም ሆነን የሚሉትን ስለሆነ ከቂጥ ተነስቶ ሊያጠና ይፈልጋል። ለምሳሌ ከሩድና ከባርባሪቲክ ተጀምሮ በ18ኛው ሴንቸሪ ባክዋርድ በ19ኛው ሴንቸሪ ፕሪዋር ፔሪድ የነበሩትን ባክዋርድ ብሎ ያጠናል። ከዚያ አንደር ዴቨሎፕድ ወይም ደግሞ ለስ ዴቨሎፕድ ካንትሪ ብሎ ፑር ካንትሪዎችን ኢን ዘ ፖስት ዋር ፔሪድ ጦርነቱ ካለፈ በኋላ ደግሞ ስለነሱም ትንታኔ ይሰጣል። ከዚያ ዴቨሎፒንግ ኢኮኖሚ ኤንድ ኢመርጂንግ ካንትሪስ ዴቨሎፒንግ ኢኮኖሚ ያላቸው ከጦርነቱ በኋላ ድህነት ነበሩ። ከድህነት በኋላ እንዴት ዴቨሎፒንግ ኢኮኖሚ ሊኖራቸው ቻለ? ኢኮኖሚያቸው እንዴት አሳደጉ? እንዲሁም ደግሞ ኢመርጅ የሆኑ ሀገሮች አሉ፣ እነሱ እንዴት ኢመርጅ አደርጉ የሚሉትን ለማስረዳት ፎከስ ያደርጋል ማለት ነው። እንግዲህ ዘ ፖስት ዋር ፔሪድ ዴቨሎፕመንት ላይ እነኛን ባርባራቲክ ምናምን ብለን አየን። ስለዚህ ፖስት ዋር ፔሪድ ደግሞ ከዓለም ጦርነት በኋላ ያለው ማለት ነው። ዴቨሎፕመንት ኢኮኖሚክስ ላርጅሊ ሪሌድ ኦር ዲፔንድ ኦን ኦልድ ግሮዝ ኢኮኖሚ ኦፍ ዘ ክላሲካል ስኩልስ። ከዚያ በኋላ ከፖስት ዋር ፔሪድ በኋላ የመጡት እነማን ናቸው? ክላሲካል ስኩሎች ናቸው። እነኛ ክላሲካል ስኩሎች ኢንተርናሽናል ኢኮኖሚክስ ላይ በደንብ ትማሯቸዋላችሁ። እዚህ ላይ ነካነካ አድርገናቸው ነው የምናልፈው። ግሮዝ ኢኮኖሚ ፍሮም ክላሲካል ስኩልስ። እነኛ ክላሲካል ስኩል አራማጆች እነማን ናቸው? እነ ስሚዝ፣ አዳም ስሚዝ ፋዘር ኦፍ ኢኮኖሚክስ ማለት ነው። ማልተስ፣ ሪካርዶ የመሳሰሉት ሌሎችም አሉ። እነሱን የምናይ ይሆናል። which dealt with such variables as capital accumulation, population and the long term welfare improvement of nation and citizens in
ኦር ኢንቪዚብል ሃንድ ሚንስ ቱ አሬዝ ፖቨርቲ ማለት ነው። ስለዚህ የነኚህ የእያንዳንዳቸው ቫሪያብል አላቸው። ለምሳሌ ስሚዝ ስለምንድን ነው የሚያጠናው? ስለ ካፒታል አኮሞዴሽን ያጠናል። ዌልዝ አኮሞዴሽን ዌልዝ ኦፍ ኔሽን የሚል መጽሐፍ አለው። ሶ ማልተስ ስለምንድን ነው የሚያጠናው? ስለ ፖፑሌሽን፣ ቫሪያብሉ ፖፑሌሽን ነው። ስለ ህዝብ አስፈሪነት ነው የሚያወራው። ኤንድ ደግሞ ሪካርዶስ ስለምን ያወራል? ስለ ሎንግ ተርም ዌልፌር ኢምፕሩቭመንት ኦፍ ኔሽን ኤንድ ሲቲዝንስ የሰዎችንና የሀገራትን ሎንግ ተርም የሆነ ዌልፌር ኢምፕሩቭመንት እንዴት ይመጣል የሚለውን ያጠናልናል። ሶ በዚህ መልኩ እነኝህን የምናይ ይሆናል። ዋት ዲድ ዚስ ኢኮኖሚስት ፕሮፓጌት? እነኚህ ኢኮኖሚስት ምን አይነት ሀሳቦችን ያራምዱት ስንል ያራመዱት ሀሳብ አዳም ስሚዝ ለምሳሌ ዲቪዥን ኦፍ ላበር ኤንድ ስፔሻላይዜሽንን ነው ያራመደው። ያ ማለት ስፔሻላይዜሽን ዲቪዥን ኦፍ ላበር ስንል በሀገሮች መካከል የተለያየ የላበር ዲቪዥን አለ። በአንድ ሀገር ውስጥ ከሆነ ያለው ላበር ቫሊዩ ምንድነው? ዘሴም ነው፣ ፐርፌክትሊ ነው እና አንዱ ፋብሪካና ሌላኛው ፋብሪካ ሊቀጥር የሚችለው የላበር ዋጋ ዘሴም ነው ብሎ ያስባል። ስፔሻላይዜሽን ደግሞ ሁለት ሀገራትን ይወስድና አንድ ሀገር ለምሳሌ እኛ ቡና ኤክስፖርት ማድረግ ላይ ኢትዮጵያ ማለት ነው ቡና ኤክስፖርት ማድረግ ላይ የተሻለች ኤፊሽንሲ ከሆነች፣ ኬንያ ደግሞ ሻይ ቅጠል ኤክስፖርት ማድረግ ላይ የተሻለች ኤፊሽንሲ ካላት፣ ስለዚህ ምን ታድርግ ነው እኛ የኬንያን ለማምረት ሞር ኤፊሽንሲያችን ለስ ነው፣ ቡና ግን እንችላለን። እነሱ ደግሞ ቡና ለማምረት ለስ ናቸው፣ እኛ ግን ምን እናደርጋለን? ሞር ኤፊሽንት ነን ብለን እናስብ። ነገር ግን ኬንያ በቡና አትታማም። ስፔሻላይዜሽን የሚለው ምንድን ነው? እኔ ሞር ኤፊሽንት የሆንኩትን ቡናን ላምርት ትላለች ኢትዮጵያ፣ አንቺ ደግሞ ሞር ኤፊሽንት የሆንሽውን ሻይ ቅጠል አምርቺ። ስለዚህ ኦፖርቹኒቲ ኮስት የሚባል አለ። ኦፖርቹኒቲ ኮስታችንን ቀነስ አድርገን የሆነ መገበያያ ባላንስ አውጥተን ተርም ኦፍ ትሬድ ይባላል። ያንን አውጥተን ምን እናድርግ? አንቺ ሻይ ቅጠል ለውጭኝ በምን በኔ ኮፊ። ስለዚህ ምን ሆነ ማለት ነው? እኔ ኤፊሽንት የሆንኩትን ቶሎ ቶሎ አመርታለሁ፣ አንቺም ኤፊሽንት የሆንሽውን ቶሎ ቶሎ ታመርቻለሽ። ስለዚህ መካከላችን ላይ ኤክስቼንጅ ሲፈጠር ሁለቱንም ጉድስ ኤንድ ሰርቪስስ ምን እናደርጋለን? ኤክስቼንጅ እያደረግን መጠቀም እንችላለን፣ ኮንሳምፕሽናችንን ማሳደግ እንችላለን የሚል ሀሳብ ነው ስፔሻላይዜሽን። ሌላው ኢንቪዚብል ሃንድ ኤንድ ፍሪ ማርኬት አራማጅ ነው ይሄ አዳም ስሚዝ። ኦር ሊሚትድ ገቨርንመንት ኢንተርቬንሽን ነው ሊኖር የሚገባው ይላል። ዌልዝ አኮሙሌሽን ላይ ያው እንዳለበት ነግሬያቸዋለሁ። ኤንድ ዘ ሜን ሶርስ ኦፍ ዴቨሎፕመንት ነው ብሎ የሚያምነው ማን ነው? ዌልዝ አኮሙሌሽን ነው ራዘር ዛን። ነገር ግን ዌልዝ ስንል ጎልድ ምናምን አይደለም ለአዳም ስሚዝ ማለት ነው። ጎልድ መርካንታሊስት የሚባላሉ፣ ጎልድ እና ሲልቨር ወይም ደግሞ ሜታሊክ ፕሪሺየስ ከሆነ እነ መርካንታሊስት ናቸው። ይሄ ግን አዳም ስሚዝ ዌልዝ አኮሙሌሽን ሲል ኢንተርምስ ኦፍ ጉድስ ኤንድ ሰርቪስ ነው። ኢንተርምስ ኦፍ ጉድስ ኤንድ ሰርቪስ ዌልዝ አኮሙሌሽን ብንሆን ሶርስ ኦፍ ዴቨሎፕመንት ነው ብሎ ያስባል። ሌላው ዳቪድ ሪካርዶ ነው። ዳቪድ ሪካርዶ አይዴንቲፋይንግ ኤንድ ኤክስፕሎይቲንግ ኮምፓራቲቭ አድቫንቴጅ፣ ፍሪ ትሬድ፣ ቲዎሪ ኦፍ ላበር ኤንድ ቲዎሪ ኦፍ ረንት ኤንድ ዘ አሶሲየትድ ኢንካም ዲስትሪቢዩሽንስ ቱ ፕሮፊትስ ኤንድ ዌጅስ ዲተርማይን ዘ ፔስ ኦፍ ኢኮኖሚክ ዴቨሎፕመንት። ይሄኛው ደግሞ ዳቪድ ሪካርዶ ስለ ኮምፓራቲቭ አድቫንቴጅ ነው። ቅድም ያልነገርኳቸው ነገር አዳም ስሚዝ አብሶሉት አድቫንቴጅ ነው የሚያወራው። አብሶሉት አድቫንቴጅ ያ ማለት ምን ማለት ነው? አንድ ሀገር በአንዱ እንትን ማለት አንዱ ለምሳሌ ኬንያና እኛ አይደለ? ኬንያ ከኛ በሻይ ቅጠል ተሻለች ብያቸዋለሁ። ኢትዮጵያ የኛ ደግሞ ከኬንያ ቡና በማምረት ተሻለን። ስለዚህ ቡና በማምረት እኛ አብሶሉት አድቫንቴጅ አለን፣ ኬንያ ደግሞ ሻይ በማምረት አብሶሉት አድቫንቴጅ አላት። ይሄኛው ግን የሚያምነው ዳቪድ ሪካርዶ ምንድነው? ኢቭን አብሶሉት አድቫንቴጅ እንኳን ባይኖራቸው ሁለቱም ለምሳሌ ኢትዮጵያ ሻይ ቅጠልም ቡናም የማምረቷ ከኬንያ በላይ ኤፊሽንት ብትሆን ኬንያ አንደር ብትሆን ማለት ነው። ስለዚህ ሁለታቸው ኤክስቼንጅ አድርገው ጌን ማግኘት ይችላሉ። ዛት ኢዝ ኮልድ ኮምፓራቲቭ አድቫንቴጅ። እንዴት ማድረግ ትችላለች? ኢትዮጵያ በሁለቱም የተሻለች ናት አይደለ? ሞር የተሻላተችውን ትመርጣለች። ኮምፓራቲቭሊ ኮምፔር አድርጋ ቡና ሞር የተሻለ ከሆነ ሞር የተሻለውን ከኬንያ አንጻር ትመርጣለች። ኬንያ ደግሞ በሁለቱም ዲስአድቫንቴጅድ ናት፣ ከኛ በታች ነች በሁለቱም። ስለዚህ ምን ትሆናለች? ለስ ዲስአድቫንቴጅ የሆነችውን መርጣ ማምረት ትጀምራለች ማለት ነው። ከዚያ ሁለቱ ኤክስቼንጅ ሲያደርጉ እንዴት ጌን እንደሚያገኙ ኢንተርናሽናል ኢኮኖሚክስ ላይ ዩኒት 2 ላይ ትማራላችሁ ማለት ነው።
ስለዚህ ነው ኮምፓራቲቭ አድቫንቴጅ የሚያወራው። ሌላው ስለ ላበር ቲዎሪም እዛው ኮምፓራቲቭ አድቫንቴጅ ላይ ያለ ነገር ነው። ኢንካምና ፕሮፊታችንን ሉዝና ጌናችንን እንዴት ዲስትሪቢዩት እናደርጋለን፣ ዌጅን እንዴት ዲተርማይን እናደርጋለን የሚለውም ከኮምፓራቲቭ አድቫንቴጅ ጋር የተያያዘ ነው። የዳቪድ ሪካርዶ ሀሳብ ነው። እንዲሁም ደግሞ የት ትማሩታላችሁ? ዴቨሎፕመንት ላይ ዩኒት 3 ላይ ትማሩታላችሁ። ሶ የሚያስጨንቅ ነገር አይደለም። ኦኬ ማልተስ የሚለው ያው ጂኦግራፊ ላይ 11 ኦር 12 መሰለኝ ተምራችሁታል። ስለ ፖፑሌሽን ግሮው ነው። ስለዚህ ፖፑሌሽን ግሮው የሚያደርገው በምንድን ነው? ጂኦሜትሪካሊ ሪግሬሽን ነው ማለት በጣም በፍጥነት ነው። ኤክስፖኔንሻሊ ደግሞ ማን ነው? ወይም ደግሞ ኤክስፖኔንሻሊ አይደለም ነው የሚለን። ነገር ግን ፖፑሌሽናችን ጂኦሜትሪካሊ ሲያድግ አውትፑታችን ወይም ደግሞ ፕሮዳክሽናችን ደግሞ በምንድን ነው የሚያድገው? ኤክስፖኔንሻሊ ወይም ደግሞ ስሎር በሆነ አርትሜቲክ ሬት ነው የሚያድገው ማለት ነው። ሶ ፖፑሌሽን በምን ያድጋል? በጂኦሜትሪክ ፕሮግሬሽን እና በኤክስፖኔንሻል ፕሮግሬሽን። ነገር ግን ፖፑሌሽናችን ፕሮዳክሽናችን በምን ያድጋል? በአርትሜቲክ ሬት። ስለዚህ ይሄ የማባዛት ውጤት ነው፣ ይሄ የመደመር ውጤት ነው። ስለዚህ ምንድን ነው የሚሆነው ማለት ነው? ፖፑሌሽን በጣም ሲያድግ አውትፑታችን ብዙ አያድግም። ስለዚህ ዘስ ፖፑሌሽን ግሮዝ ውድ ኢቨንቹዋሊ አውትስትሪፕ ዘ ካፓሲቲ ኦፍ ዘ እርዝ ሰስቴን ኢት ማለት ነው። ስለዚህ መሬት የዚህን ህዝብ እድገት አትችልም፣ አውትፑት አይችልም ማለት ነው። ሶ ዚስ ኢዝ ሊዲንግ ቱ ስካርሲቲ ይመራናል። የሰው ልጅ እያደገ በሄደ ቁጥር ስካርሲቲ ይመጣል ይላል። ሶ ይሄ ደግሞ ወደ ምን ይመራናል ይላል? ማልቴዥያን ትራፕ ብሎ ይጠራዋል እሱ ራሱ ማለት ነው፣ ማልቴዝ በራሱ ስም። ሶ ይሄ ማልቴዥያን ትራፕን ለማስወገድ ምን ያስፈልጋል ይለናል? ዜር ኢዝ ኒድ ቱ ኢምፕሩቭ ፕሮዳክቲቪቲ ኤንድ ሞራል ሪስትሬንት ቱ ኮንትሮል ፖፑሌሽን ግሮዝ። ፖፑሌሽን ግሮዝን ኮንትሮል የምናደርግበት ሞራል የሆነ ኮንስትሬንት ያስፈልገናል። ለምሳሌ አለመውለድ፣ አለማግባት፣ እንዲሁም ደግሞ በሽታ መኖር አለበት፣ ጦርነት መኖር አለበት የሰው ልጅ እንዲያልቅ ብሎ ያምናል እሱ ማለት ነው። ማርክስ ደግሞ it is a socialist oriented ነው፣ የሶሻሊስት መስራች ነው፣ ክላሲካል ኢኮኖሚስት ነው who deals with the cause and consequence of economic advances and the distribution patterns of the gain from the growth ማለት ነው። ስለዚህ ይሄ የሚያወራው ያው ሶሻሊስት ምንድን ነው? የካፒታሊስትን ሀሳብ ተቃራኒ ነው አይደለ? ያ ማለት ያለው ሰው የተወሰነ የሀብት ገደብ ይቀመጥለትና ከዚያ በላይ ከሰራ ዲስትሪቢዩት ያድርግ ለድሃው ማህበረሰብ ብሎ የሚያስብ ነው። ስለዚህ ዲስትሪቢዩሽን ፓተርን ኦፍ ጌን ኦን ግሮዝ የሚያወራ ነው ማለት ነው። ሶሪ ዜር ኢዝ አንፌር ዲቪዥንስ ኦፍ ግሮዝ ቤኔፊት አለ ብሎ ያምናል። ካፒታሊስት ምን ያደርጋሉ ይላል? ኤክስፕሎት ወርኪንግ ክላሱን ኤክስፕሎይት እያደረጉ ነው፣ እየበዘበዙት ነው። ዘስ ዜር ኢዝ ኤ ኒድ ቱ ሃቭ ኤ ሲስተም ዛት ሪዋርድ ዘ ፒፕል ዛት አድድ ቫሊዩ ፎር ፕሮዳክሽን ፎር ዘ ጉድስ ኦፍ ሶሳይቲ ቱ ኢንሃንስ ሬት ኦፍ ግሮዝ ኤንድ ኢምፕሩቭ ዌልቢንግ። ደህንነትን ለማሳደግ እና እድገትን ለማምጣት ከተፈለገ ያለው ሰው ወደ ታይ ዲስትሪቢዩት ያደርግ ለድሃው ማህበረሰብ ይስጥ ይሉ ያስባል። ፐብሊክ ኦነርሺፕ ኤንድ ሴንትራል ፕላኒንግ አር ፕሮፖዝድ መሆን አለበት። ፐብሊክሊ መታሰብ አለበት። እንደ ማህበረሰብ ማዕከላዊ አስተሳሰብ መምጣት አለበት ማለት ነው። ጀስት ደርግ ይከተለው የነበረው እኛ ጋር ማለት ነው። ሶ አድሬስ አንፌር ሪዋርድ የሆነውን ሶ ይሄ ደግሞ ሴንትራላይዝድ እና ፐብሊክ ኦነርሺፕ ካረግን አድሬስ ምን ያደርግልን? አንፌር ሪዋርድን ወደ ወርከሮች ሊያደርስ ይችላል ማለት ነው፣ ሊያደርስ ይችላል ብሎ ያስባል። ኦኬ ሶ በዚህ መልኩ ነው እና however ኒው ዴቨሎፕመንት ኢኮኖሚስት ላይ ስንመጣ ግን went beyond their classical and neoclassical predecessor ከነኚህ ቀደም ከነበሩት ማለት ነው በተሻለ መልኩ አድቫንስ አድርገው ያውታል። ሶ it started to consider the role of government and the international community to accelerate pace of development። ስለዚህ የእድገትን ሁኔታ ለማፋጠን የመንግስት ሚና ምን መሆን አለበት፣ የኢንተርናሽናል ኮሚኒቲ የማህበረሰቡ ሚና ምን መሆን አለበት የሚለውን እነኚህ ሁለቱ ኢኮኖሚክን ማሳደግ ላይ ከፍተኛ ተጽዕኖ እንዳላቸው አድ ያደርጋሉ ማለት ነው ኒው ዴቨሎፕመንት ኢኮኖሚክስ። ሶ ኢት ኢንቮልቭስ ኢኮኖሚክ ቲዎሪ ኤንድ ፖሊሲ አናላይሲስ ዩዚንግ ኢኮኖሚክ ሞዴል። ሶ ኒው ዴቨሎፕመንት ኢኮኖሚክስ ላይ ስንመጣ የተለያዩ ኢኮኖሚክ ሞዴሎችን በመጠቀም ፖሊሲዎችን አናላይዝ ማድረግ ይችላሉ፣ ኢኮኖሚክ ቲዎሪዎችን አናላይዝ ማድረግ ችለዋል ማለት ነው። ሶ and it also become more analytical than the pre-war development economist.
ኦፍ ዘ ኮሎኒያል ፔሪድ ማለት ነው። ስለዚህ ከኮሎኒያል ፔሪድ እና ከፕሪዋር በፊት ከነበሩት ኢኮኖሚስቶች ሞር የተሻለ ምንድናቸው? አናላይቲካል ናቸው ማለት ነው። ኒው ዴቨሎፕመንት ኢኮኖሚክስ which used to be characterized by narrow institutional studies and economic anthropologies በማካሄድ የሚንቀሳቀሱ ናቸው ማለት ነው። ነገር ግን ቲዎሬቲካል ኦሪጂኑ ከየት ነው? ዴቨሎፕመንት ኢኮኖሚክስ ስንል ዳይቨርስ ኢንክሉዲንግ ዘ ፎሎዊንግ ይለናል። የተለያዩ የተነሳባቸው ሀሳቦች አሉ ዴቨሎፕመንት ኢኮኖሚክስ ማለት ነው። የመጀመሪያው ለምሳሌ ከአኮርዲንግ ቱ ጄን ባፕቲስት ሴይ የተባለ ሰው ያለው ነገር አለ። ከዚህ የሆነ ነገር ወስዷል። ሴይ ምንድን ነው የሚለው? ሴይ ሪፈርስ ሰፕላይ ክሬትስ ኢትስ ኦውን ዴማንድ ብሎ ይነሳል። ሴይ ማለት ነው። ዚስ ፕሪንሲፕልስ ናውን አስ ማክሮ ላይ እንደተማራችሁት ሴይስ ሎው በመባል ታወቃል። እናንተ ብቻ ፕሮዳክሽን ማምረት ቀጥሉ እንጂ እናንተ የማምረት ችሎታ ይኖራችሁ እንጂ ተጠቃሚ እናንተ እስካቀረባችሁለት ድረስ የፈለጋችሁትን ብታቀርቡ መጠቀሙ አይቀርም ብሎ ሐሳብ ይሰጣል። ሴይስ ሎው ኢት ሰጀስትስ ዛት ፕሮዳክሽን ኢንሄረንትሊ ክሬት ዴማንድ ፎር ጉድስ ኤንድ ሰርቪስ ይፈጥራል ብሎ የሚያስብ ነው። thus lower developing country problem arise from having too few machine። ስለዚህ ምን ብሎ ያስባል? lower developing country ችግራቸው የሚፈጠረው ፊወር ማሽን ነው ያላቸው። ስለዚህ የፈለጉትን ምን አይደሉም የተሻለ ነገር ፕሮዳክሽን ማምረት አይችሉም። to adequately employ the existing mean ያላቸውንም ሰው መቅጠር አይችሉም። inadequate supply ነው ያላቸው። ስለዚህ inadequate supply በመኖሩ ምክንያት ደግሞ ዴማንድ አይፈጠርም። ስለዚህ and this is turn leads to inadequate aggregate demand ከመራን ደግሞ and low level of economic development ነው። aggregate demand ከሌለው ደግሞ low level of economic development የሚሆኑበት ሲቹዌሽን እየሰፋ ይሄዳል ይለናል። ስለዚህ ሴይስ ሎው ሰፕላይ ክሬትስ ኢትስ ኦውን ዴማንድ የሚለውን ትይዛላችሁ። ከዛ በሱ በተቃራኒ ደግሞ ኪንስ ወይም ደግሞ ማኒያርድ ኪንስ ብሪቲሻዊ ዜጋ ነው። ህንዳዊ የህንድ ሆኖ ብሪቲሽ ዜጋ ነው። በግሬት ዲፕሬሽን ጊዜ ለአሜሪካውያን ምን የሆነ ነው ማለት ነው? በቃ የሆነ ዋና ወሳኝ ሰው ሆኖ የተገኘ ከግሬት ዲፕሬሽን ሊያወጣቸው የቻለው ሰው ሆኖ ማለት ነው። ወይም ደግሞ ኢኮኖሚስት ነው። እሱ ምን አለ? ቻሌንጅ ዚስ ኖሽን የማን የሴይስ ሎውን ፎር ሂም ዴማንድ ኢዝ ክሩሺያል ፎር ድራይቪንግ ኢኮኖሚክ አክቲቪቲ። እዚህ ደግሞ ለኪንስ የሚሰራው ማን ነው? ዴማንድ ነው። ዴማንድ ኢዝ ክሩሺያል ፎር ድራይቪንግ ኢኮኖሚክ አክቲቪቲ ለማንቀሳቀስ ፍላጎት ነው መቅደም ያለበት ነው የሚለው። ጀስት አሁን ለምሳሌ ኢትዮጵያ ውስጥ እናንተ ማንኛው ትክክል ይመስላችኋል? እውነት የፈለጉትን ነገር ቢያመርቱ የኛ ሰው መግዛት የሚችል ይመስላችኋል? በጀት ኮንስትሬንት አለ አይደለ? በእኛ አካባቢ ይሄ ሊሰራ ይችላል ማለት ነው። ስለዚህ ለነሱ ሰርቶላቸዋል፣ አሜሪካውያንም ሰርቷል። ኢንሰፊሽንት አግሪጌት ዲማንድ ኩድ ሊድስ ቱ ፕሮሎንግድ ፔሪድ ኦፍ አንኤምፕሎይመንት ኤንድ ኢኮኖሚክ ስታግኔሽን። ስለዚህ ኢኮኖሚው ስታግናንት እንዲሆንና አንኤምፕሎይመንት ሃይ እንዲሆን የሚያደርጉት ኢንሰፊሽንት አግሪጌት ዲማንድ ከነበረ ነው እንጂ በቂ የሆነ አግሪጌት ዲማንድ ካለ ኢኮኖሚው ማንቀሳቀስ ይችላል፣ ሀብት መፍራት ይችላል ነው። ስፔሻሊ ዱሪንግ ሪሲሽን ምንድነው አግሪጌት ዲማንድ ሎው ነው ብሎ ነው የሚያስቡ። ስለዚህ ማነቃቃት ያስፈልገዋል። ይሄን ሲያደርግ ደግሞ ማነቃቃት እንዴት ያነቃቃ ሲባል ሃይ ገቨርንመንት ኢንተርቬንሽን መኖር አለበት ይላል ማኒያርድ ኪንስ ማለት ነው። ኢት ኢዝ ኔሰሰሪ ቱ አቺቭ ማክሮ ኢኮኖሚክ ታርጌትስ ሰች አስ ፉል ኢምፕሎይመንት ኤንድ ሎው ኢንፍሌሽን ስሩ ኤክስፓንሽናሪ ፊስካል ኤንድ ሞኔታሪ ፖሊሲ ቱ ስቲሙሌት ፉል ዩቲላይዜሽን ኦፍ ካፒታል ስቶክ። ስለዚህ ካፒታል ስቶካችንን ለማነቃቃትና ማክሮ ኢኮኖሚክ ታርጌታችንን ለማግኘት ገቨርንመንት ኢንተርቬንሽን በምን በኩል በፊስካልና ሞኔታሪ ኤክስፓንሽን በማድረግ ወይም ደግሞ ኮንትራስት በማድረግ ገቨርንመንት ሮል ሊያስፈልገን ግዴታ ነው ይላል ማለት ነው። በገቨርንመንት ሮል ያምናል ማኒያርድ ኪንስ። እነኛ ግን ሴይስ ግን የክላሲካል ነው። ስለዚህ ምን አይልም ገቨርንመንት ሮል ዳዝንት ማተር ወይም ደግሞ ኒድ አያደርግም አያስፈልግም ብሎ ያምናል። not only in lower developing countries government intervention is also important to correct the imbalance in developed countries as well ይለናል። ለዴቨሎፒንግ ካንትሪ ብቻ ሳይሆን ዴቨሎፕድ ለሆኑት ሀገሮች ራሱ ኢምባላንሱን ለማስተካከል ያስፈልጋል ገቨርንመንት ኢንተርቬንሽን ይላል ኪንስ። the theory rejects the price mechanism in mediating the imbalance between supply and demand for direct commodities። ይሄ የኪንስ ሀሳብ ፕራይስ መካኒዝምን
ባላንስ ያመጣል በሰፕላይ እና በዲማንድ መካከል ያለውን ዲፈረንት ባላንስ የሚያመጣው በፕራይስ መካኒዝም ነው ብለው ያስባሉ። እነ ሴይስ ማለት ነው ወይም ደግሞ ኬኔዥያን ክላሲካሎች። ነገር ግን ይህንን ምን ያደርጋል? ሪጀክት ያደርጋል። ኪንስ ማለት ነው። ይሄ ኪንስ የሚለው ገቨርንመንት ነው እንጂ ሊያስተካክለው የሚችለው ማርኬት በራሱ በፕራይስ መካኒዝም አማካኝነት ሰፕላይ እና ዲማንድን ወደ ኢኩሊብሪየም ሊያመጣ አይችልም ይላል። ሴይስ ደግሞ ወይም ደግሞ ክላሲካሎች ደግሞ ማርኬት ኢትሰልፍ ኢት ኬን ኦር ኢት ሃዝ ኤቢሊቲ ቱ አሬንጅ ኦር ሜክስ ኢኩሊብሪየም ዊዝ ሰፕላይ ኤንድ ዲማንድ የሚል ሀሳብ አላቸው ማለት ነው። ስለዚህ የክላሲካሎችን ሪጀክት ያደርግባቸዋል ኪንስ። The Keynesian theory was successful in macroeconomic management of industry countries which faced sufficiently aggregate demand during Great Depression and continued. ይሄ ግሬት ዲፕሬሽን መቼ ነበር? በ1933 አካባቢ መሰለኝ። በዛን ሰዓት ወሳኝ ሰው ነበር ብያቸዋለሁ አሜሪካ ላይ። ከዛ አውጥቷቸዋል እስከ 1950 እስከ 1960ዎች ሌላ ተቃዋሚ እስካልመጣ ድረስ ቀጥሏል ማለት ነው የሱ ቲዮሪ። እና 1960ዎች ላይ ምን መጣ? ኢት ዋዝ ላተር ቻሌንጅድ ዌን ኢንፍሌሽን እና አንኤምፕሎይመንት ሬት ምን አደረጉ? ከረንትሊ ሬዝድ አድርገው ነበር በ1960 አካባቢ። ስለዚህ ሌላ ቲዮሪ መጥቶ ምን አድርጎታል ማለት ነው? ቻሌንጅ አድርጎታል ማለት ነው። ከዚህ አልሞተም። አሁንም ኒዮ ክላሲካል ኒዮ ኬኔዥያን ብሎ ቀጥለዋል ማለት ነው የኬንስ ታጋዮች። ኦኬ ሌሎቹ ኢቮሉሽኑ ላይ የምናያቸው እንግዲህ እነ ሃሮልድ ዶማር ናቸው። እነ ሃሮልድ ዶማርን ዩኒቨርሲቲ ላይ ትማሩታላችሁ። ኢት ኤምፋሳይዝ የሚያደርገው ሮል ኦፍ ሴቪንግ ኤንድ አድሬሲንግ ዴቨሎፕመንት ጋፕ ቢትዊን ዴቨሎፕድ ኤንድ ዴቨሎፒንግ ካንትሪ ነው። ሃሮልድ ዶማር ባጭሩ የሚለው ምንድን ነው? ለኢኮኖሚክ እድገት ዋናና ወሳኝ ነገሩ ሮል ኦፍ ሴቪንግ ነው ወይም ደግሞ ሴቪንግ መቆጠብ ነው ብሎ ያስባል። እና አሁን ዴቨሎፒንግ እና ዴቨሎፕድ ሀገሮች ያላቸው ጋፕ በጣም የተለያየ ነው። ነገር ግን ሮል ኦፍ ሴቪንግ ካለ ጋፑን ያጠበዋል። ለምን? ዴቨሎፕድ የሆኑ ሀገሮች ብዙ አይቆጥቡም። አንዴ ቆጥበው በቅቷቸዋል። ስለዚህ ስታግናንት ሆነው ሊቆሙ ስለሚችሉ ዴቨሎፒንግ ደግሞ ሴቪንግ ሬቱ እየጨመረ ስለሆነ የሚመጣው። ስለዚህ ዴቨሎፒንጎች ዝም ብለው ሴቭ ማድረግ ቢጀምሩ ዴቨሎፕድ እና ዴቨሎፒንግ ኔሽን ኢንካማቸው ክሮስ ያደርጋል ወይም ደግሞ ምን ያደርጋል? ሚት ያደርጋል፣ ኮንቨርጅ ያደርጋል ብሎ ያስባል ማለት ነው። ስለዚህ የዴቨሎፕድ እና የዴቨሎፒንግ ካንትሪን ጋፕ ለማጥበብ ሴቪንግ ነው ወሳኙ። ዴቨሎፒንግ ሀገር ሴቭ ያድርግ፣ እነኛ ሴቭ አያደርጉም፣ ቁጭ ብለው ነው የሚጠብቁን ምናምን ይላል። ዩኒቨርሲቲ ላይ ትማሩታላችሁ። ኦኬ ሌላው ኤክስፔሪንስ ኦፍ ዋር ታይም ፕላኒንግ ነው። ከነኚህም የተወሰነ ኢቮሉሽን ወስዷል ዴቨሎፕመንት ኢኮኖሚክስ። ኤክስፔሪንስ ኦፍ ዘ ሶቪየት ዩኒየን በነበረ ጊዜ ከዚህም የተወሰነ ነገር ወስዷል። ለምሳሌ ሴንትራል ፕላኒንግ ኦፍ ገቨርንመንትን ከዚህ እቅድ ወስዷል ማለት ነው። ሌላው ኢፌክት ኦፍ ዲኮሎናይዜሽን በነበረበት ጊዜ የነኚህን አስተሳሰብ ወስዷል። ዴቨሎፕመንት ኦፍ ፖለቲካል ፓርቲስ ካምፓይኒንግ ፎር ኢንዲፐንደንስ የተለያዩ ፖለቲካል ፓርቲዎች እንዴት እንዳደጉ ለኢንዲፔንደንስን ለማግኘት ማለት ነው ከኮሎኒዎች። ኤንድ ኢኮኖሚክ ፕላኒንግ ባይ ገቨርንመንት ኢን ኒውሊ ኢንዲፐንደንት ስቴቶች ላይ እንዴት እንደነበረ። ለምሳሌ በኢንዲያ ውስጥ አዳዲስ ኢንዲያ ማለት እንግዲህ በእንግሊዝ ሀገር ቅኝ ግዛት ከተገዛች በኋላ ራሷን ከቅኝ ግዛት አላቃ የራሷን ኢኮኖሚክ ፕላን አውጥታ አሁን በአራተኛ ደረጃ እንግሊዝን ቀድማት የምትገኝ ሀገር መሆን የቻለች ናት። የእሷን የአዲስ የተመሰረቱ ሀገሮችን የኢኮኖሚ እድገት እንዴት ነበር የሚለውንም ምን ያደርጋል ማለት ነው ኮንሲደር ያደርጋል። ይሄ ዲኮሎናላይዜሽን ላይ ያለውን ማለት ነው ዴቨሎፕመንት ኢኮኖሚ ማለት ነው። ኢንዲያ እንዴት ወጣች? ማሃላኖቢስ ሞዴልን በመንደፍ ነው ቅኝ ግዛትና ኢኮኖሚዋን ልታሳድግ የቻለችው። በተለይ ስገዛት የነበረችዋን ሀገር ዛሬ ላይ ለመብለጥ የበቃቸው ማለት ነው። ይሄ ደግሞ ማሃላኖቢስ ሞዴል የተመሰረተው በኢንዲያን ስታቲስቲያን ፓሳንታ ቻንድራ ማላኖቢስ በተባለች ነው። ኢት ኢዝ ስታቲስቲካል አፕሮች ዩዝድ ኢን ዘ ፊልድ ኦፍ ኢኮኖሚክስ ላይ ይጠቀሙት የነበረው ስታቲስቲካል አፕሮች ነው። ፓርቲኩላሪ ኢን ዘ ኮንቴክስት ኦፍ ዴቨሎፕመንት ፕላኒንግ ላይ የነበራቸው ነው ማለት ነው። ለኢንዲያኖች ዛሬ ላይ አራተኛ ደረጃ ላይ እንዲደርሱ አድርጓቸዋል። ኦኬ ሌላው ሰልፍ አዋራንስ ኦፍ ዴቨሎፒንግ ካንትሪ ነው። ኢቮሉሽን ላይ እንግዲህ ራሳቸውን አውቀዋል ዴቨሎፒንግ ካንትሪዎች። ያም የዴቨሎፕመንት ኢኮኖሚክስ አንዱ ኢቮሉሽን ነው ማለት ነው። አባውት ዜር ባክዋርድነስ ስለ ኋላ ቀርነታቸው ዴቨሎፒንግ ካንትሪዎች ኤንድ ዲዛይር ፎር ራፒድ ኢኮኖሚክ ግሮዝ ፈልገዋል። ቱ ብሪጅድ ዘ ኮንቲኒዩስ ፕሪቫላንስ ኦፍ ዴቨሎፕመንት ጋፕስ አመንግ ካንትሪስ ሞቲቬትድ ኢኮኖሚስት ቱ ካም አፕ ዊዝ አዲሽናል ኒው ሞዴል ሰች አዝ ሶሎ ግሮዝ ሞዴል
ኒው ግሮዝ ሞዴል፣ ካፓቢሊቲስ አፕሮቾች እነኚህን የመሳሰሉትን አዳዲስ አይዲያዎችን ይዘው በመምጣት ስለ ራሳቸው አውቀው ዴቨሎፒንግ ካንትሪዎች የተሻለ ኢኮኖሚክ ግሮዝ ለማምጣት የጣሩበትን ሁኔታም ኢቮሉሽን ብሎ ይጠራዋል። ሶ ይህንንም የምናይ ይሆናል። Because of heterogeneity of the developing world and complexity of the development process, development economics is wide range in content. So በጣም ምንድን ነው ዴቨሎፕመንት ኢኮኖሚክስ ዋይድ ነው በሬንጁ። ለምንድን ነው ዴቨሎፒንግ ስለ ዴቨሎፒንግ አገሮች ነው አይደለ ስፔሻሊ ያጠናል ያልነው። ስለዚህ ዴቨሎፒንግ አገሮች ደግሞ ሄትሮጂኒቲ አላቸው ኢን ተርምስ ኦፍ ካልቸር ሳይዝ ኤንድ ኦሶን። ሶ በዚህ ሄትሮጂኒቲ ስላላቸው የእያንዳንዳቸውን ሲያጠና ይሰፋል። እንዲሁም ደግሞ የዴቨሎፕመንት ፕሮሰስ በቀላሉ የሚገኝ አይደለም። ስለዚህ ዴቨሎፕመንት ፕሮሰሱም ከባድ ስለሆነ ዋይድ እንዲሆን ዴቨሎፕመንት ኢኮኖሚክስ አድርጎታል ማለት ነው አድርጎታል። ኦኬ and it combine relevant concepts and theories from conventional analysis። ስለዚህ ሌላው ይሄ ዴቨሎፕመንት ኢኮኖሚክስ ኮምባይን ሪሌቫንት ኮንሰፕቶችን ከኮንቬንሽናል አናላይሲስ ወይም ደግሞ ከኮንቬንሽናል ኢኮኖሚክ ዩዝ ኒው ሞዴሎችን ተጠቅሞ ኤንድ ብሮደን ኢትስ ኮንተንት ፍሮም መልቲ ዲሲፕሊናሪ አፕሮች ነው የሚያየው ዴቨሎፕመንት ኢኮኖሚክስ ፍሮም ሂስቶሪካል ኮቴምፖራል ዴቨሎፕመንት ኤክስፒሪየንስ ኦፍ አፍሪካ፣ ኤዥያ፣ ላቲን አሜሪካ ትራይ ቱ አንደርስታንድ ዘ ኮዝ ኤንድ ኤክስተንት ኦፍ አንደር ዴቨሎፕመንት ኤንድ ዌይ ኦፍ ጌቲንግ አውት ኦፍ ፖቨርቲ፣ ኢኒኳሊቲ አመንግ አዘር ቲንግስ ማለት ነው። ስለዚህ እነኚህን ነገሮች በሙሉ የሚያዳሰስ ችሎታ ያለው ኮርስ ነው ማለት ነው። ስለዚህ ጎል ኦፍ ዴቨሎፕመንት ምንድን ነው? የዴቨሎፕመንት ጎል የመጀመሪያው ግሮስ ዶሜስቲክ ፕሮዳክት ማምጣት ነው። ግሮስ ዶሜስቲክ ፕሮዳክት ካመጣ ሪል ፐር ካፒታል ኢንካማችንን የተሻለ ማድረግ ነው። ከዚያ በኋላ ሞቢሊቲ ኢንዲኬተር ወይም ደግሞ ሁማን ዴቨሎፕመንት ኢንዴክሶችን ተጠቅሞ ይለካል ማለት ነው። ከዚያ ሚቲጌሽን ኦፍ ፖቨርቲ አንዱ ዓላማው ነው። ከዚያ ደግሞ ኢንተልትመንት ኤንድ ካፓቢሊቲ መቻል፣ ራስን መቻል ኤንድ ፍሪደም ማግኘት፣ ሰስቴኔብል የሆነ ዴቨሎፕመንት ማምጣት ጎሎቹ ናቸው እና ማክሮ ኢኮኖሚክ ግሮዝ ቲዮሪ ላይ ደግሞ እነኚህ ሶስት አይነት ቲዮሪዎች ዩኒቨርሲቲ ላይ ተማሯቸው ሶሎ ግሮዝ፣ ሃሮልድ ዶማር እና ኒው ግሮዝ ማለት ነው። ሌላው ካፒታል አኮሞዴሽን የተለያዩ ካፒታሎች አሉ። ፊዚካል ካፒታል አለ፣ ሁማን ካፒታል አለ፣ ኖሌጅ ካፒታል አለ፣ ሶሻል ካፒታል አለ። እንዲሁም ደግሞ ስቴት ኤንድ ማርኬቶች የሚያነሳበት ሁኔታ አለ። ይሄ እንትን ማለት ነው እና ስለ ሌሎችም ስለ ገቨርንመንት ኢንተርቬንሽን ያነሳል፣ ስለ ፖሊሲ ሪፎርም ያነሳል። የማያነሳው ነገር የለም ዴቨሎፕመንት ኢኮኖሚክስ ማለት ነው። ሶ ትራዲሽናሊ ዴቨሎፕመንት ማለት ዋት ኢዝ ዴቨሎፕመንት የሚል ነው ማለት ነው። እና እንግዲህ ፓርት ዋን ላይ ያለንን መወያየት በዚህ እንጨርስና ኦኬ እንግዲህ ለዛሬው ያለንን ውይይት በዚህ እንቋጫለን። ስለዚህ በፓርትቱ ተመልሰን እንገናኛለን ማለት ነው። ፓርትቱ ላይ ስንመጣ ዴቨሎፕመንት ስፔሻሊ ምን ማለት ነው፣ ሶ ዴቨሎፕመንት ምንድን ነው የሚለውን እናያለን ማለት ነው። ሶ በመሀል ሰብስክራይብ እና ላይክ ካላደረጋችሁ ሰብስክራይብ እና ላይክ ማድረግ አትርሱ። ኮሜንት ላይ ሀሳብ አስተያየታችሁን ጻፉልኝ። ሰላም ሁኑ።